ማርታ ምስኪን አንዳንዴ ሰውን ከመጠን በላይ ማመንና ሰውን ከመጠን በላይ አውቀዋለሁኝ ይሄ ሰው ምንም ነገር አያደርግም ብለን እንግዲህ ማሰብ አለ አይደለ ብዙ የሆነ እንትን በጣም እንጎዳለን ወዶቼ። በነገራችን ላይ እኔ ደረጀ ይሄንን ነገር አውቆ ነው ያደረገው እያልኩኝ አይደለም። ደረጀ እንግዲህ ግን ተሳስቶ ነው ያደረገው። እንግዲህ ከአንድም ሁለቴም ነው ያደረገው አይደለ እና ምዶቼ እንግዲህ እንደተመለከታችሁት ማለት ነው ደረጀ እንዲሁም ደግሞ ማርታ ማለት ነው ባለፈው የሰላምዬ ልጅ የዲኤን ምርመራ ማርታ አስደረጋ ነበረ። ይህንን ነገር እንግዲህ ከእድሜ ለመድኃኒት እንግዲህ እሳቱን ለኩሳ ዘወር ብትልም እንዴ እኛ ግን በቃ ተገላገልን ማለት ነው። እንግዲህ አሁን ላይ የህፃኑን ላይ ተገላግለናል። አሁን ደግሞ የዳጣ ነገር ነው የሚቀረው። አሁን ላይ ማርታ እንግዲህ ገና የዳጣን ነገር አልሰማችም። አሁን ላይ የጩጬውን ነው እየሰማችሁ ማለት ነው። እና ሙዶቼ እንግዲህ ዛሬ ላይ ማርታ ሁሉንም ነገር ስታቅ እንኳን ደስ ያለክ በማለትም ነበረ ደስታን የገለጸችለት። ምክንያቱም ደረጀ እንግዲህ ብዙ ጊዜ በእርግጥ ማለት አሁን ማርታ በቅንጭላቷ የሚፈጠርባት እኔ መውለድ ስላልቻልኩኝ ከሰራተኛ ወለደ የሚለው ነው። ግን ደግሞ ይህንን ነገር እንግዲህ ግን ያው ዝግ ብላ ስትረዳውና ዝግ ብላ እንግዲህ ነገሮችን ስታቅ ማለት ነው ምንም ነገር አታደርግም። ገባችሁ? እና ሙዶቼ እንግዲህ እንዳያችሁት ማለት ነው ባለፈው ያው የዲኤን ምርመራውን አድርጋ ነበረ እና ህፃኑ ልጅ እንግዲህ ከን የደረጀ ልጅ ነው በማለትም እንግዲህ ከን ለደረጀ ትነግረዋለች። ደረጀ እንግዲህ ይሄንን ነገር ስትነግረው በጣም በቃ መቋቋም ነበር ያቃተው። ምክንያቱም እንግዲህ ከን ደረጀ ይሄንን ነገር ያደርገዋል ብሎ እንግዲህ ማሰብም ሆነ መገመትም አትፈልግም ነበረ። ከአንድም ሁለቴም ኤቢም እንዲሁም ደግሞ እቺ መድኃኒት ማለት ነው የሰላም ልጅ የደረጀ ልጅ ሊሆን ይችላል ጎረቤት ሁሉ ነገሩ እንግዲህ ግን በአሽሙር ሲናገሯት ደረጀ ይሄንን ነገር በፍጹም ሊያደርግ አይችልም በፍጹም ብላም እንግዲህ ግን የምታምን ሴት ነበረች። አሁን ላይ ሁሉም ነገር የዲኤን ምርመራ ተደርጎ በይፋ ወጥቷል ማለት ነው። እና ምዶቼ ያው እንደተመለከታችሁት ማለት ነው አሁን ላይ እንግዲህ ማርታ ይሄንን ነገር ስታቅ ደረጀን እንግዲህ ለምንድን አልገደልከኝም እምነትን ከምታሳጣኝ ለምንድን ሲጣደርገህ አልገደልከኝም ለምን አልገደልከኝም እያለችም በተደጋጋሚ እንዳያችሁት ደረጀን ይዛ እየወተወተችው ነበረ። ደረጀም እንግዲህ ምንም ነገር መናገር አልቻለም። አንቺ ንጹህ ሴት ነች፣ አንቺ መልካም ሴት ነች ብሎ ማርቲ ብሎ ስሟን ሲጠራት ስሜን እንዳጠራኝ እኔ በአንተ አፍ የምጠራ አይደለሁም ስትልም እንግዲህ ይዘዋለኝ ማለት ነው። እና በጣም እየጮኸች ለምን አልገደልከኝም ለምንድን እምነትን ከምታሳጣኝ ለምን አልገደልከኝም እያለችም ከሚባለው በላይ እንደተመለከታችሁት በጣም በቃ እየተሳቀቀችና እየጮኸች ነበረ እየተናገረች ያለችው። እና ምዶቼ እንግዲህ ይህንን ነገር ስትናገር እነ ናታን እንዲሁም ደግሞ ቤተሰቡ በሙሉ እንግዲህ ዝርግፍ ብሎ ይመጣል። ካሁን በፊትም ገዚ ማለት ነው እንዲሁ ይሄ ማለት ጋሽ እንዲሁ ሳይማገጥባት አይቀርምበት እያለ ለኤቢዬ ለማለት ለለዛ ተናግሮ ነበረ። ለዛዬም እንግዲህ በወቅቱ ማለት ነው ወንድ አይታመንም እያለች ነበር። ወንድ አይታመንም ስትልም አይወልሽ አንቺ ሁሉ ወንድ አንድ አይደለም አንቺ ምን ሆንሽና ነው አንቺ ሸንበቆ እያለም እንግዲህ እየነገራት ነበረ። በእርግጥም ደረጀ ማለት ነው በማርታ ላይ ይሄንን ነገር በማድረጉ ለብዙ ጊዜ ሲጸጸት ለብዙ ጊዜ እንግዲህ ግን እውነታዎችን ለመደበቅ በቃ ማርታ እንዳትሰማ ይህንን ነገር እንግዲህ በቃ ይፋ እንዳይወጣ ብዙ ለፍቷል። በቃ ብዙ ኤቢን ባዶ ክፍል እስከ መቆለፍ ድረስ ምግብ ራሱ አልሰጣትም ነበረ። ለ2 ቀን ለ3 ቀን አሳድሯት እንግዲህ ያንን ሁሉ ነገር ለፍቶ ነበረ። ለምንድን ነው የለፋው? ማርታ ይሄንን ነገር ካወቀች ትሞትብኛለች፣ ማርታ ይሄንን ነገር ካወቀች የሆነ ነገር ትሆንብኛለች ብሎ ነበረ። ምንም ነገር ቢሆንም ግን እውነት ከእውነቷን አይዘልም ማለት የሆነ ነገር ብንደብቀውም ግን መጨረሻ ላይ እውነቱ መውጣቱ የማይቀር ነገር ነው። እና ምዶቼ አሁን ላይ ማርታ ማለት ነው እንዳያችሁት ሁሉንም ነገር እውነታ አውቃለች። እና በጣም እንግዲህ ማለት በጣም ነው እኔ ያዘንኩት የምር በጣም በቃ ያስለቀሰኝ ፓርት ማለት ነው እንዳያችሁት ይሄ ነው ማለት ነው።
እና ሙዶቼ እንግዲህ እንደዛ ሲደረግ ማለት ነው። ሌላው እንዳያችሁት በቃ ናታንም እማዬ በቃ ተረጋጊ እያለም እየያዛትም ነበረ። ልቀቀኝ እያለችም እንግዲህ ናታንን ራሱ እስተመገፍተር ለምንድን ደረጀ ለምን አልገደልከኝም? ለምንድን ነው እምነትን ያሳጣኝ? እንዴት ከገዛ ሰራተኛ ልትወልድ ትችላለህ? እንዴት ይህንን ነገር ታደርጋለህ? እናም እንግዲህ ደረጀ ለብዙ ጊዜ ማለት ሰላምዬ ከዛ ከቤት እንዳትወጣ እየተከላከለ ነበረ። እናም ይህንን ነገር የምታደርገው ለካ እያመቻቸ ነበረ፣ ለካ ሁሉንም ነገር እያመቻቸ ነበር እያለችም እንግዲህ እንትን ትላለች። ግን ደግሞ እንዳያችሁት እያመቻቸ ሳይሆን እሷም ምንድነው እኔ ከዚህ ከቤት መውጣ ከሆነ ልጅን አምጣ፣ ልጅን አሁኑን አምጣልኝ እወጣለሁኝ እያለችው እንግዲህ እያስፈራራችሁም ነበረ። አለበለዚያ ሁሉንም ነገር ለትዬ ነግራት አለሁኝ እያለችም እያስፈራራችሁ ነው እንጂ ደረጀ እንግዲህ ብዙ ጊዜ እንዳያችሁት ከዚህ ውጪ እያለ ሰላምዬን ይጎተጉታት ነበረ። ግን ዛሬ ላይ ግን ማርታ ያለችው ምንድነው ለካ እንዳትወጣ እንደዚህ የምትጣጣረው ጊዜ እያመቻቸ ነበረ በማለትም ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ደረጀም እንግዲህ ተነስቶ እንዳያችሁት ወደ ውጭ እየወጣ ነበረ። ይሄው ቀለበትህን ይዘኪድ አልፈልግህም፣ ቀለበትህ ይሄው እምነትህ ይሄው ብላም እንግዲህ ቀለበቱን አውልቃ ወርውራለታለች። እንግዲህ እንዳያችሁት ቤተሰቡ በሙሉ እንግዲህ በእንባ እየተራጨ ነበረ። በተለይ እኔ ከሚባለው በላይ በጣም የምታሳዝነኝና በጣም አሁን በቤተሰብ መለያየት እንግዲህ በጣም የምትጎዳ ልጅ ማል ብትሆን ጥሩ ነው። እኔ በጣም የምታሳዝነኝ ውሀዬ ነች። ውሀዬ እንግዲህ እንዳያችሁት ቤተሰቦቿ እንኳን እንደዚህ በእነሱ ፊት ጮክ ብለው ተነጋግረው አይደለምና የሆነ ፊታቸውን እንኳን ተጣቁረው አይታቸው ማታቃቸውን እንግዲህ የማታቀውን ቤተሰብ ስትመለከት እንዳያችሁት ምግብ አልበላም አልጠጣም ብላ ያለቀሰች ነበረ። እናም ደረጀም እንግዲህ ሲወጣም ኤቢ ተከትላ አባዬ ወደ ልትሄድ ነው እያለችም እንግዲህ ጠይቀው ነበረ። ደረጀ ግን ምንም መልስ አልሰጠም። እንግዲህ እግሩ ወደ አመራበት ነበረ የሄደው። እናም እማዬም ተረጋጊ እያሉ ዳጣና እንዲሁም ደግሞ ናታን ማለት ነው ማርቲን እያረጋጓት ነበረ። በቃ ተረጋጊ፣ ሁሉም ነገር ለበጎ ነው። አባዬም እኮ ይህንን ነገር እኮ ያደረገው አውቆ አይደለም ተሳስቶ ነው፣ በስህተት ነው። የሰው ልጅ ደግሞ ብዙ በስህተት ብዙ የሚያደርጉ ማለት ብዙ የሚደረግ ነገር አለ እያለም እንግዲህ እየነገራት ነበረ። እናም ይሄንን ነገር እንግዲህ ሲነግራት ማለት ነው ከሚባለው በላይ በቃ ውጡልኝ አልፈልጋችሁም እያለም እንግዲህ እየተናገረች ነበረ። እነሱም እንዴት ነው ትተንሽ የምንሄደው? እንደዚህ ለብቻሽ እንዴት ነው ትተንሽ የምንሄደው? እያሉም አብረዋት ለመሆን ወስነው ነበረ። ውጡልኝ በማለትም በጣም ስትጮህባቸው ሁሉም እንግዲህ ትተዋቸው ይሄዳሉ። ናታን እንግዲህ ውጭ ላይ ተቀምጦ ነበረ። ገዜ እንዳያችሁት ማለት ነው ወደ ናታን ጋር በመምጣት ምንድነው ቆይ ምን ተፈጥሮ ነው በማለትም እንግዲህ ስለ ሁኔታው ለማጣራት ሞክሮ ነበረ። እናም በሰራተኛዋ ምክንያት ነው ወይ ማለት ካሁን በፊት በመጣችው ሰራተኛ ነው ወይ ሲልም አዎ በሷ ነው ግን እንደምታስበው አይደለም ሲልም ናታንም ይነግረዋል። እንዴት ይህንን ነገር ሊያደርግ ቻለ ጋሼ? ማለት እሱ እኮ በጣም ጎበዝና ጠንቃቃ ሰው እኮ ነበር፣ እንዴት ይሄ ነገር ሊፈጠርበት ቻለ እያለም እንትን ሲልም ናታንም እንግዲህ በማየም በኩልም ሆነ ብታዳመጥ በማየ ላይ አትፈርድም በአባየም ላይ ቢሆንም ተቀምጠህ ብትሰማው በአባየም ላይ አትፈርድም፣ በሰላምየም ላይ ተቀምጠህ ብትሰማ በሶስቱም ላይ መፍረድ የማትችልበት ነገር ነው በማለትም ይናገራል። ጊዜም በዚህ ጊዜ ለፍርድ የሚያዳግት ነው ማለት ነው ነገሩ ሲልም አዎ ለፍርድ የሚያዳግት ነገር ነው። አባዬ ለመሆኑ ወዴት ነው ሄደው አይተዋል ሲለውም አይን ያላየሁትም በማለትም ይናገራል። ሌላው እንግዲህ ለውሀዬ እንግዲህ ስታለቅስ ያው ለዛዬ አባብላ እንግዲህ ኬክ ልጋብዝሽ በማለትም ይዛት ወጥታለች። ምክንያቱም እንዳያቸው በጣም የተጎዳችው እሷ ልጅ ነች ብያቸዋለሁ። ጊዜም እንግዲህ ለናታን እየነገረው ነበረ እንደው ለዚህ ለጩጬ ላይ ሲል እንደው መለየት ባይኖር እንደው ትዬ ግን በጣም ኃይለኛ ናቸው፣ ቀለበቱን እንዴት እንደወረወረችው ታውቃለህ? ትዬ በጣም ተጎድተዋል እያለም ለናታን እየነገረው ነበረ። አውዲ ምን ታደርገዋለህ? በማየ ላይ በጣም እማየ በጣም ተጎድታለች፣ እማየ በጣም ተበድላለች እያለም እንግዲህ ናታንም ይነግረዋል። ይሄንን ነገር እንግዲህ ከተነጋገሩ በኋላ ማሮቼ
ማለት ያችን ጩጫዋን ደግሞ ለዚህ ይዛት ወጥታለች ተፈቅዶላ ነው እንዴ ሲልም ማንን ውሀዬን ይዛት ወጥታለች ሲልም አይ ጥሩ አድርጋለች ተረብሻ ነበረ ተጨናንቃ ነበረ ሲልም እንግዲህ ግን ይናገራል ማለት ነው። እንግዲህ ለውሀዬ ሲሉ ማለት እንግዲህ ማርታ ይቅርታ ብታደርግለት ምክንያቱም እንግዲህ ግን ደግሞ አሁን ለዚህ ለጩጮው ይቅርታ አደርጋ ያው ለዛ ማለት የዳጣም ጉዳይ አለና ግን ደግሞ ቢሆንም አሁንም የዳጣን ነገር ሁሉንም ነገር ተናግሮ ማርታ ይቅርታ እንድታደርግለት እንመኛለን። እና ወዶች የዳጣ ድራማ ይሄን ይመስል ነበር። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።